الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين إن شاء الله عدد المنصوبات وأمثلتها የመንሱባትን ቁጥርና ምሳሌዎቻቸውን አንድ ላይ ተመልክተን ነበር በባለፈው በትናንትናው ደርሳችን ማለት ነው። እያንዳንዳቸውን አደደል መንሱባት ቀደም ተከተላቸውን ጠብቀው ይመጡልናል። መንሱብ የሚሆኑ ወደ 15 አሉ። ከ15 ውስጥ የመጀመሪያውን ዛሬ እናያለን ኢንሻአላህ። አልመፍዑል ቢህ የሚለው የመጀመሪያው አልመፍዑል ቢህ በመባል ይታወቃል። المفعول به وهو الاسم المنصوب منصوب هنا اسمه الذي يقع عليه الفعل فعل لكستبت يميچل يهنا مفعول به فعل يمياستناجد فعل يميارفበት فعل ተቀባይ ከክስተ ግንኙነት ያለው ማረፊያ ማለት ነው። በቃ الذي يقع عليه الفعل فعل يميارفበት ማለት ነው። فعل يميارفበት ማለት ነው። مفعول به ማለት አዎ فعل يميارفበት ማለት ነው። فعل يميارفበት ያዝልኝ الذي يقع عليه الفعل فعل يميارفበት ነገር ነው። نحو قولك ضربت زيدا وركبت الفرس አለክ ضربت زيدا زيدን መታሁት አለክ وركبت الفرس ፈረሱንም ጋለብኩት አለክ ضربت زيدا زيدን መታሁት ስትል ያንተ ምት ማን ላይ አርፏል? ዘይድ ላይ አልፏል። ያ አርፎበታል። ስለዚህ መፍዑል ቢህ ማለት الذي يقع الاسم الذي يقع عليه الفعل فعل የሚያርፍበት ስም ማለት ነው። በሌላ ገለጻ ኦብጀክት የሚሉት ማለት ነው። የድርጊት አስተናጋጅ ማለት ነው። ይሄ ነው በቃ መፍዑል ቢህ ማለት። መፍዑል ቢህ ምንድነው ከተባለ فعل የሚያርፍበት ነው። ማዕናዊያ سواء كان معنويا معنويንም ይሁን ወይንም ደግሞ በግልጽ ሂስይም ይሁን ያው ሂስይም ቢሆን ያው ሐሲብቱ ዘይደን ዘይድን ተጠራጠርኩት አለክ ይሄ ማዕናዊ ነው። ያንተ ድርጊት ሂዶ ላይ ሲያርፍ አይታይም ክስተቱ ማለት ነው። ضربቱ ዘይደን አው ነሰርቱ ዘይደን የምትለው ደግሞ ምን ያሳያል? ነገሩ እሱ ላይ ማረፉን የሚያሳይ ነው። ይሄ አለ ይሄ ግልጽና የሚገባን ነው ማለት ነው። አይዋ በጣም ፈልጌው ነበር አይደል? الاسم المنصوب منصوب የሆነ ስም ነው። الذي يقع عليه الفعل فعل የሚያርፍበት نحو قولك ضربت زيدا وركبت الفرس ይሄ ነው እንግዲህ መፍዑል ቢህ ማለት። መፍዑል ቢህ ምንድነው ከተባልክ መፍዑል ቢህ ማለት የድርጊት ማረፊያ ማለት ነው። ركبت الفرس አሁን የድርጊቱ ማረፊያ ማን ነው? الفرس እና ዘይድ ፈረስ የሚለው የምን ማረፊያ ይሆናል? የሩኩብ መጋለብ ፈረሱን ጋለብኩት አልክ ያንተ መጋለብ ፈረሱ ላይ አርፎበታል። ይሄ ነው በቃ መፍዑል ቢህ ማለት። مفعول به ማለት ይሄ ነው። اسم المفعولና مفعول به ይለያያል። اسم المفعول የሶርፉ ማለት ነው። መቅቱል መድሩብ እያልክ የምትለው አለ አይደል? ያ اسم المفعول ነው። እዚህ ደግሞ መፍዑል ቢህ ነው። ፊዕል ፋኢል ታመጣለህ መፍዑል ቢሁን ታመጣለህ። የነሑ ማለት ነው። ተጓባን አይደል? ሁለቱም ድርጊት ማረፊያ ናቸው ሁለቱም። ነገር ግን ስሙን አምጥተህ ነው የድርጊት ማረፊያ የምታደርገው። ከዛ ድርጊት ብለህ ከገለጽክበት ከፊዕሉ ላይ የወሰድከውን እንትን እሽቲቃቅ ያደረከውን ነገር አይደለም አምጥተህ የምታስቀምጠው መፍዑል ቢህ ላይ። ተጓባን አይደል? اسم المفعول መንሱር የምትለው ነሶረ ከሚለው ላይ የወጣ ነው። ነሶርቱ ዘይደን ብትል ዘይድን መፍዑል ቢህ ነው። መንሱርም መፍዑል ቢህ ነው አይደል እንዴ? መንሱርም መፍዑል ቢህ ነው። መንሱር የምትለው ፊዕልን ያስተናገደ የሚረዳ ማለት ነው። ዘይድም ተረጅ ነው፣ መንሱርም ተረጅ ነው። ይሄንኛው በኢዕራብ በኩል ነው ምንነቱ የድርጊት ማረፊያ የምትለው ማለት ነው። የድርጊት ማረፊያ ብለት ይዘዋለህ ይሄንኛው። ይሄ ግልጽ ነው፣ ይገባል። ስለዚህ አንድ መፍዑል ቢህ በመባል ይታወቃል። ይሄንን ያዙልኝ። እዚህ ላይ ምናልባትም ያሁን المفعول به የሚለው አሁን ስም መጠሪያ ሆኖ ቀጥሏል። በዚህ ላይ ነው ያለው። መፍዑል به የሚባለው የድርጊት ማረፊያ የድርጊት ተቀባይ ስም ሆኗል። ومثل بمثالين በሁለት ምሳሌ አድርጎ አመጣላቸው። عاقل غير العاقل ركبت ضربت زيدا زيد عاقل ነው። ركبت الفرس غير عاقل ነው። በعاقልም በغير العاقልም ይሆናል። መፍዑል ቢህ የግድ አቂል ብቻ እንዳትፈልግ ለማለት ነው። በሁለት አይነት ምሳሌ ያመጣልን
አንድ ይሄንን ያዙ አቂልም غير العقيلም ኦብጀክት ሆኖ መፍዑል ቢህ ሆኖ ድርጊት ማረፊያ ሆኖ ይመጣል ለማለት ነው እንደገና አሁንም መፍዑል ቢህ የሚባለው ነገር ያ መፍዑል ቢህ ላይ የሚያርፈው ነገር ሒስይም ይሆናል ማዕናዊይም ይሆናል ሒስይ ይሆናል ضربت زيدا ضرب የሚለው حسبت زيدا ስትል زيدን فاضلا ብለህ ስትናገር ይሄም أو علمت المسألة أو فهمت المسألة مسألة تردها بالتلمون مردات هيدو مسألة ولا يصير لتفهمهم متى يميلوجن ويأثرون ويستمتعوا سيجوا السمات غير هذا حسينا معنوي معناته هن ما يستنقد مفعول به يبالا يهنن إذا تقولين يلا إنقدي مفعول به مالتي هنا عند ليلا فورمولا يسكمتالو مفعول به ما كفلك كلالو مفعول يا فعل عامل هنا يمتعو فعل لذي مفعول به ነው ላልከው ነገር ከኋላ ያለው اسم المفعول ስራና አخبرው የዛን ጊዜ ከሰራልህ እሰየው ለምሳሌ ضربቱ ዘይደን አለ ዘይድ ምንድነው مفعول به ዘይድ مفعول به ነው አዎ የምን ማረፊያው ነው የضرب እስኪ ከضرب ላይ አምጣና اسم المفعول አخبرው ያን ሙብተዳ አድርገህ مفعول به ያልከው ዘይዱን መድሩቡን ይሄው ይሰራል አየህ ማዕናው በደንብ ይሰጣል ضربቱ ዘይደን ዘይድ መታሁታል ምን ማለት ነው በሌላ አባባል ዘይድ ተመች ነው ማለት ነው አይው በደንብ ይመጣል خبر ለምሳሌ ረኪብቱ الفرس አልፈረስ ያለው መፍዑል ቢህ ነው አልኩ መፍዑል ቢህ ለመሆኑ ምን ቸክ አድርግልኝ እስኪ ረኪበ ከሚለው ላይ اسم المفعول ይዤ ለዚህ መፍዑል ቢህ ላልኩት خبر አድርጌ ሳመጣው ከሰራ ነው አልፈረሱ መርኩቡን አይው ይመጣል ለምሳሌ ቀተልቱ ዘይደን አለክ ዘይድን ገደልኩት አለ ከዘይድ መፍዑል ቢህ ነው አዎ ቆለጭ ያለ መፍዑል ቢህ እስኪ ከፊዕሉ ላይ ከዓሚሉ ላይ ከኋላ ቀተልቱ ከሚለው ላይ اسم المفعول ያዝና ለዘይድ አخبርልኝ ሲል ዘይዱን መቅቱሉን አዎ ዘይድ ሟች ነው ምክንያቱም ቀተልቱ ዘይደን ብለሃል ይሄ አንድ ራሱን የቻለ ከዚህ ጋር የሚሄድ ፎርሙላ ነው ይላሉ ተግባባን አይደል እንግዲህ الذي يقوم عليه الفعل فعل የሚያርፍበት ነው ብለን ስንናገር ስም ነው سمنو أو اسم منصوب سمي هنا منصوب هنا سمنو الذي يقع عليه الفعل يفعل ما رفيه هنا فعل ما يعرف بنجر كلا من بمن ملك يجنيال عندك ملك ليون يشلال مجمرة مفعول به لما توصلان فإنه لا يتحقق بدون مضروب الضرب لا يتحقق بدون مضروب متعدي هنا نجر هو مفعول به اللقال مفعول به يفلقال يهنن يزاتشوا اللقال المفعول به የሚባለው يطلق عند النحويين على ما استجمع ثلاثه امور ሶስት ነገር ያሟላ ነው መፍዑል به የምትለው አንደኛ ስም ነው ስለዚህ ፊዕልና ሐርፍ መፍዑል به ሆኖ ኦብጀክት ሆኖ አይመጣም ተግባባናል እነ ضرب እነ ذهب እነ خرج እነ ኢላ እነ ሚን እነ አላ ኦብጀክት ሆኖ መፍዑል به ሆኖ አይመጡም ተግባባናል ለፍዛቸው ከተሻ ግን ይመጣሉ ለፍዛቸው ከተሻ ቃላቸው ከተሻ ለምሳሌ ምንን ይመስል ማለት ነው ከተብቱ ሚን ትላል ሚን ያለው እኮ መፍዑል ቢህ ነው ከተብቱ ያለው ፊዕል ፋኢል ነው ሚን ያለው ሚንን ጻፍኳታል ሚን የሚለው ቃል ማለት ነው አይ መፍዑል ቢህ ሆኖ የሚመጣበታል ባይሆን ለፍظ ሚን ማለት ነው ለፍظ ሚን ፊዕልም እንደዚሁ ከተብቱ ضربን ጽፌዋለሁኝ ያልክ ከተብቱ የሚለው ፊዕል ፋኢል ነው ضرب የሚለው فعل ነው فعل ምን ሆኖ ይመጣል መፍዑል ቢህ ሆኖ የሚመጣበታል ባይሆን ለፍظ ضرب ማለት ነው የضرب لفظ كلمه ضرب የምትለውን ቃል የሚለው بمعنى اللفظ አምጥተ ስም አድርገው ኦብጀክት ታደርገዋለህ ማለት ነው ይመጣል ሚን ኢላ አን በየኮ ካሁን በፊት ተነጋግራ መጅሩር ስም ለፍظ ተሽውት በሚለው ይሄ አን በቃ ስም ነው አው ፊዕልና ሐርፍ ምን አይሆንም መፍዑል ቢህ ሆነው አይመጡም አራት ነጥብ ሁለተኛው አየኮነ መንሱብ መሆን አለበት መጅሩርና መርፉዕ አይሆንም መፍዑል ቢህ ከሆነ ምንድነው የሚሆነው መንሱብ ባይሆን ላይ የተናገረው ነገር አለ ማዕሉም ከሆነ አንዳንድ ጊዜ ምን ብያችሁ ነበር خرق الثوب አልሚስማራ ያለው ይመስል አሁን خرق الثوب ምንድነው መፍዑል ቢህ እኮ ነው ነገር ግን ረፍቻ መጣሁት ለምን ልብሱ ሚስማሩን ቀደደው ብለህ አትተረጉም የፈለገ ቢሆን እንዳያሻማ እኮ ነው አይው ፋኢል መርፉዕ ነው የሚሆነው መፍዑል ቢህ መንሱብ ነው የሚሆነው አሁን ብትቀያይረው ከማዕና አኳያ ምንም ስለማያሻማ ሰውም መርፉዕ አድርገህ ሚስማርን መንሱብ ብታደርገው
ይሄ መንሱብ ነው አዎ በኦብጀክት አድርገህ ፈስረው ምን ማለት ነው ልብሱ ሚስማሩን ቀደደው ነው የሚሆነው ይሄ ደግሞ በተአምር አይሆንም ስለዚህ ኢዕራቡን ራሱ ብቀያየረው አይበላሽም ብለው በዚህ ያመጣሉ መቼ ግልጽ ነው አይደል በእንደዚህ አይነት ካልሆነ በስተቀር እንጂ አለበለዚያ መፍዑል ቢህ ምንጊዜም መንሱብ ነው ስም ነው መንሱብ ነው እና ሌላስ ምንድነው ከዙ ከንተኑ ላይ ኮነ ያዘው ከዙ ከመስመሩ ላይ ኮነ ያዘው ሶስተኛው ደግሞ አየኩነ فعل الفاعل قد وقع عليه የአድራጊ ድርጊት በሱ ላይ የተከሰተበትና የተከናወነበት ሊሆን ማረፊያ ሊሆን ማቢቁ عليه ተዓልቅ ይሄ ከሱ ጋር የተሳሰረ የተያያዘ ሊሆን እሱ ላይ ያረፈበት ሊሆን የተያያዘ ሊሆን ማለት ተዓልቅ ሊኖረው ማለት ነው እተቁላህ አለ ያ አዩሃ الناس اتقوا الله اتقوا የሚለው ምንድነው ፊዕል ፋዒል እኮ ነው ፊዕል ፋዒል ነው አላህ ይሄ ደግሞ ያው በመንሱብነት የሚመጣ የአላህ Subhanahu Wa Ta'ala ለፍظል ጀላላ ነው ይሄ ለፍظል ጀላላ ነው ስለዚህ አሁን ተቅዋ እሱ ላይ ያረፈበት ተዓልቅ አለው ትላለህ ተዓልቅ አለው የሚፈራ ሳይኖር ፍራተልማ የሚፈራው ማን ነው ከተባል بدون متقن او بدون من يتقى اتقوا الله ብለህ አትናገርም ስለዚህ ይሄ ተሰስረና አብሮ የተያዘ ነገር ነው ማለት ነው መፍዑል ቢህ ማለት እንግዲህ ምንድነው ከተባልክ ስም ነው አንድ ሌላ መንሱብ ነው ስም ነው ስንል ምን ይወጣሉ ፊዕልና ሐርፍ ምን አይሆንም መፍዑል ቢህ ሆኖ መንሱብ ሆኖ መፍዑል ቢህ ሆኖ አይመጡም ይሄንን እንይዛለን እንደገና ደግሞ ምንድነው መንሱብ ነው ስለዚህ መርፉዕና መጅሩር አይሆንም እንደገና ደግሞ ምንድነው የድርጊት ማረፊያ ነው የድርጊት ማረፊያ ከድርጊት ጋር ትስስር ያለው ነው ትስስር ያለው ሰውን ካነ ذلك ለጃቲ ثبوت በثبوትም ይሁን በፖዚቲቭ ማዕናም ይሁን ፈህምቱ ዳርሳ ትምርቱን ተረዳሁ ያን ثبوت ነው መታሁ በላሁ ጠጣሁ ثبوت ነው ማአከልቱ ማሸሪብቱ ማضربቱ ለሙነፊ ነው በነፊ የሚምጣ በثبوት የሚምጣ መፍዑል ቢህ ነው አላረፈበትም ስትል እኮ ያመላከትክ እኮ ነው ለምሳሌ ዶረብቱ ዘይድን አልክ ዘይድ ላይ ምቱ አርፏል ማዶረብቱ ዘይድን አልክ አሁንም ዘይድን አልመታሁትም የድርጊቱ አላረፈበትም አላረፈበትም ስትል እሱ ላይ ነው ተዓልቅ ያለው አርፎበታልም ስትል ተዓልቁ ከሱ ጋር ነው ስለዚህ በዚህም ፎርም ብታደርገው ማለት ነው በثبوት ብቻ እንዳታረጉት ከማዕና አኳያ ካየን እኮ እንደዛ ይሄዳል ዶረብቱ ዘይድን ስትላው ዶርብ የሚባለው ማን ላይ ያረፈ ማለት ነው ዘይድ ላይ ያረፈ ማዶረብቱ ዘይድን አልመታሁትም ስትልሳ ይሄው ማረፊያ አይደለም ብለህ እንዳትመጣ በእንደዚህ አይነት على وجه الثبوت የሚሆን على وجه النفي የሚሆን ተዓልቅ ካለው የድርጊት ማረፊያ ከሆነ የዛን ጊዜ መፍዑል ቢህ ይባላል ማለት ነው ተጋብተናል ገብታችኋል ፊዕሉ ምን መሆን አለበት መፍዑል ቢህ ሊመጣው ዘንዳ ሙተዓድ መሆን አለበት ምን መሆን አለበት ሙተዓድ መሆን አለበት ወይም ደግሞ ሐርፈል ጃራ የመጣበት መሆን አለበት እንጃለ ብለህ ዝም ብለህ አይሻገርም አضربቱ ዘይደን ጀለስቱ ዘይደን አትል ጀለስቱ ፊል መስጂድ ነው የምትለው ጀለስቱ ፊል መስጂድ ላይ ልታሻገር የቻልከው በሐርፈል ጃራ አማካኝነት ነው ሙተዓድ መሆን አለበት ፊዕሉ ሙተዓድ ሲሆን ነው ሶርፉን አያይዙት ከዚህ ጋር አያይዙት ለማንኛውም እንደዛ አድርገን አንዳንድ ጊዜ ከስርዓተ መዋቅሩ አወቃቀሩ ምንድነው ፊዕል ፋዒል መፍዑል ቢህ አመጣጡ እንደዛ ነው ወወሪث ሱለይማኑ ዳውዳ ወሪث ፊዕል ነው ሱለይማኑ ፋዒል ነው ዳውዳ መፍዑል ቢህ ነው ፊዕል ፋዒል መፍዑል ቢህ አስሉ እንደዚህ ነው በቃ ያረፍተ ነገር መዋቅር እንግዳ ነገር ግን ሊፈጠር ይችላል አንዳንድ ጊዜ ኦብጀክት ቀድሞ ሊመጣ ይችላል አንዳንድ ጊዜ ፊዕልና ፋዒሉ መካከል ኦብጀክቱ ጣልቃ ሊገባ ይችላል ግን አስሉ ምንድነው ከተባላችሁ ፊዕል ፋዒል መፍዑል ቢህ ይሄን ታሰምራል ዋናው ይሄ ነው አስሉ ይሄ ነው ከዚህ ወጣ የሚልበት ሁኔታ አለ ምን ይመስል ለምሳሌ መፍዑል ቢህ ዶሚር ከሆነ ቀድሞ ነው የሚመጣው ሸገለትና አምዋሉና አለ ሸገለትና አምዋሉና ሸገለ ፊዕል ነው ና መፍዑል ቢህ ሙቀደም ነው عن الفاعل አምዋሉ ፋዒል ነው ምን ሆነ ዶሚር ከሆነ ከፊዕሉ ጋር የምታያይዘው ይታያይዘዋል ሌላ ቦታ ዶሚር ሲሆን
ከኋላውን ለምሳሌ የምትናገረው አለ ضربه ዘይዱን ብለህ ብትናገረው ضربه ዘይዱን ከኋላ ስለ ከማል ምናምን እያወራህ ከሆነ ضربه ዘይዱን አለ ضربه هو የሚለው ምንድነው መፍዑል ቢህ ነው ዘይዱን የሚለው ፋዒል ነው ضرب ፊዕል ነው ፊዕልና ፋዒሉ መካከል መፍዑል ቢህ ضميሩ ገብቷል እንደዚህ ይመጣል ወከለመሁ ረቡሁ እንዳለው ወከለመ ሙሳ ረቡሁ وإذ ابتلى إبراهيم ربه رب የሚለው ابتلى فعل ነው ረቡ ፋዒል ነው ኢብራሂም መፍዑል ነው ቀድሞ መጣ በፊዕልና በፋዒል መካከል መፍዑል ቢህ እንደዚህ ይገባል በተለይ ضمير ጋር ፋዒሉ ضمير ጋር የሚያያዝ ከሆነ ማለት ነው ወይም ደግሞ መፍዑል ቢሁ ضمير ከሆነ በዚህ መልክ ቀድሞ ይመጣል ለማንኛውም ይሄንን ያዙልኝና መፍዑል ቢህ ጭራሽም ቀድሞ ይመጣበታል እንኩንቱም ለሩእያ ተዕቡሩን ያለው ነው ለሩእያ ተዕቡሩን ቀድሞ ይመጣል አየማ ተድዑ ፈለው ለስማስ ወደ መፍዑል ቢህ አይነቶቹ ልግባ መፍዑል ቢህ ተግባብተናል መፍዑል ቢህ ምንድነው والاسم المنصوب الذي يقع عليه الفعل ነው በቃኝ ካዛችሁ ተከታተሉ انواع المفعول به مفعول به ነን የመፍዑል ቢህ አይነቶች وهما قسمان ሁለት አይነት ናቸው መፍዑል ቢሆች ظاهر ومضمر ظاهرና مضمر ነው ظاهر የምንለው ተመልክተናል ظاهر ምንድነው ካላችሁ ظاهر ማለት ቀሪና የተከሉም ቀሪና ጠቋሚ የኺጣብ የሰከንድ ፐርሰንነት የገይባ የነዚህን ጠቋሚ የማይፈልግ በራሱ ግልጽ ሆኖ የሚመጣ ضربቱ ዘይደን ዘይድ ኦብጀክት ነው ድርጊትን የሚያስተናግድ የድርጊት ማረፊያ ነው ነገር ግን ስንመለከተው ይሄ ገይባ ነው ኺጣብ ነው የሚባል ነገር የለም ሰከንድ ፐርሰን ፈርስት ፐርሰን ምን የሚባል ውስጥ አትገባም እስመን ظاهر ነው ضمير ሲሆን ነው ሙኻጠብ ነው ምንድነው የሚለው ውስጥ የምትገባው እሺ ግልጽ ነው አይደል ቀሪና የማይፈልግ እስመን ظاهر ምንድነው ከተባለ ከኋላ እኮ ዴፊኒሽን እኮ ቀርተናል እኮ ገለጻውን አይደል እንዴ ምን ብለን እስመን ظاهر ማለት ማላ يحتاج الى قرينه خطاب وغيبه وتكلم የነዚህን ቀሪና የማይፈልግ እስመን ظاهر ማለት ظاهر مفعول فانتن فاعلም ሆኖ ظاهر مفعولም ሆኖ ظاهر ሁለቱም ላይ ظاهر አለ فاعلም ሆኖ ظاهر مفعول بهم ሆኖ ظاهر ስም ነው የሚመጣው ኦብጀክትም ነው ሳብጀክትም ሆኖ አድራጊም ሆኖ ድርጊት ተቀባይም ሆኖ ስም ሲመጣ ማለት ነው በዚህ መልኩ ነው የምናስኬደው ይሄ ግልጽ ነው እስመን ظاهر ምሳሌ አምጣ ብትባል ضربቱ ዘይደን አሁን ሰርቱ ዘይደን አው አከለ الكلب አከለ الكلب اللحم وشو ስጋ በላስተን ማለት ነው አምጣ ኦብጀክት ዝም ብለህ ስራ ضربت اللص من مفعول به ማምጣት اكلت الخبز لا اكل زيدون الخبز اكلت الخبز اكلت الرغيف اخذت المال من والدي قرأت كتاب الله لبست ثوب جنرال تروز ይሄንን እናደርጋለን አሁን አከልቱ الخبز ስትል الخبز አከልቱ اللحمه لبست الثوب እያልክ የምትላቸው እነዚህ ምንድናቸው መፍዑል ቢሆች ናቸው እንዳለ اسم الظاهر ይሄ ነው ይሄ አስቸግራችሁም اسم الظاهر አስቸግር ማምጣት ስም መለጠፍ ብቻ ነው መንሱቡ ሆኖ ያስታውቃል እንትኑ ላይ ነው ዶሚሩ ላይ ተጠንቀቁልኝ እዚህ ላይ እንዳትዝረከረኩ ጸጉራችሁ እንዳይቆም ያስተከተል በደንብ والمضمر ሁለተኛው فالظاهر ومضمر ظاهر ومضمر ያዝልኝ فالظاهر ما تقدم ذكره ካሁን በፊት አሳልፈና ظاهر فاعل ቤት فاعل اسم الظاهر ይሆናል ضرب زيدون ስንል ዘይድ فاعل ነው اسم الظاهر ነው ተባባናል ضرب ስንል ደግሞ ሆ ውስጥ አለ እያን የተናገርነው አለ ይሄንን በደንብ ያዙ ፋኢሉ ላይ እስመን ظاهርና ሙድመር ምን እንደሆነ አይተናል ማተቀደመ ذكሩ አሳልፋል ማላ يحتاج ምንም አይፈልግ ነዋል
ቀሪና የማይፈልግ ነው። ስም ነዋ በግልጽ ይቀመጣል። ወልሙድመሩ ሙድመር ቂስማኒ ሁለት ክፍል ነው። ሙድመር ሁለት ነው። ምንና ምን? ሙተሲልና ሙንፈሲል። ሙተሲልና ሙንፈሲል ጉድ በል። ሙተሲልና ሙንፈሲል ደግሞ ማለት ምንድነው? የሚቀጠልና የሚነጠል ማለት ነው። ተቀጥሎ የሚመጣ ዶሚር ተውላጠ ስም ወይንም ደግሞ ተነጥሎ የሚመጣ ከፊልና ከፋዒሉ ማለት ነው። ተነጥሎ የሚመጣ ተያይዞ የሚመጣ ይባላል። ሙተሲል ተያይዞ ተቀጣጥሎ የሚመጣ፣ ሙንፈሲል ለብቻው ቋሚ ሆኖ የሚመጣ ማለት ነው። ቆይ ፈልሙተሲል ሙተሲል ምንድነው? ሙተሲል መጀመሪያ ይግባኝ በለኝ። ፈልሙተሲሉ 12 ናቸው ሙተሲሎች። ሙተሲሎች 12 መፍዑል ቢህ ሆኖ የሚመጡ መፍዑል ቢህነትን የሚጠቁሙ እስኪ አንደኛው ምንድነው? ወሄ ضربني ስትል ማለት ነው። መታኛ ሰው እያልክ ضربني ضرب ምንድነው? ፊዕል ማዲ ነው። ضرب ፋኢሉ የት አለ? ወይ ضربني ሙሐመዱን በልና ያዝ እንዲገባ። ضربني ሙሐመዱን በል። ضربني ሙሐመዱን ضرب ፊዕል ማዲ ነው። ኑነል ውቃያ ትባላለች። እንደዚህ አይነት ተከሉም ዶሜርን ተከሉም ሳይ እንትን ስለሆነ ይባፋው እሱ መካከልና ፊዕል መካከል ስትመጣ ኑን ጣልቃ ትገባለች። ضرب ዶረቢ አትልማ ያዋ በህይወት እንድትቆይ ከስር ታደርግላታለህ እንዴ? ኑን ታመጣና ኑኑ ላይ ነው ከስራውን የምታመጣው። አርቲፊሻል ማለት ነው። አጥር ضربني ضرب ፊዕል ማዲ መብንይ አልፈተ ኑነል ውቃያ ያዋ ምንድናት? ያ ሙተከልም ናት። ምንድናት? በኢራብ በኩል ስንመለከታት መፍዑል ቢህ እኮ ናት አይደል? አልያኡ ምንድናት? መፍዑል ፊ መሐሊ ነስቢን መብኒ አለ ሱኩን የምትላት ናት። መፍዑል ቢህ ናት። መፍዑል ቢህ ናት። ፊ መሐሊ ነስቢን መብኒ አለ ሱኩን ትላታለህ። ስም ናት። እንዴ መፍዑል ቢህ ነው እያል መፍዑል ቢህ የሚሆነው እኮ ስም ብቻ ነው አይደል? መፍዑል ቢህ የሚሆነው እኮ ስም ነው። ይቺ አሁን ይህ የምትለው ሱኩኗ ስም ናት። ስም ናት። ቁልጭ ያለ ስም አብዛማ ኦብጀክቱን አትመጣም ብላል እኮ የኮነ እስምን መንሱበን እያልከ ይተናገር ከኋላ ሙሐመዱን ፋዒል ነው ማለት ነው። ይሄንኛው ያዋ ምንድናት? መፍዑል ቢህ አይደል? አልያ ፊ መሐል ነስብን መብኒ على السكون مفعول به ናት مقدم على فاعلها ሙሐመዱን ፋዒል مرفوع علامة رفعه ضمة ظاهرة في آخره ضربني محمد ያ አናየን የተከሉም ናት ይቻውን ያ የተከሉም ናት። ضربني ስትል ማለት ነው። ضربني محمد ضربني محمد ضربنا محمد ضربنا محمد اسم الظاهر እያመጣሁላችሁ ነው። ፋዒሉ እንዲገባችሁ ነው። ضربنا محمد ضرب فعل ماضي ነው مبني على الفتح ተላለ ና مفعول به في محل نصب مبني على السكون ሆነች ባይሆን مفعول به ናት متقدم ናት على فاعله محمد فاعل متأخر ነው ፋዒል ነው مرفوع علامة رفعه ضمة ظاهرة في آخره ضربنا محمد ና ያለችው አሁን ኦብጀክት ናት። ድርጊት ተቀባይ مفعول به ናት። ضرب ዘይደን ሙሐመዱን እንደ ማለት ነው። ወይንም ضرب كل الناس ወይም ሰውን ሁሉ መታ ሙሐመድ ደበደበን የሚለውን ነገር ነው የሚተካላችሁ። እስመ ዛሂር ሌላ ስም አለ። ና የሚለውን የሚተኩ ሰዎች አሉ ውስጥ ላይ ግን አሁን በና ተተክተው ተቀምጠዋል። ይቺና የምትለዋ ዶሚር ናት። ዶሚር ናት። ዶሚር ምን አይነት ዶሚር? ዶሚር ሙተሲል ሙንፈሲል? ሙተሲል ይዛችሁልኛል። ይሄን ሁለት ይዛችኋል። ضربك ሙሐመዱን አይው በተለይ ዶሚር ሲገናኝ እኮ ከፊል እንትን መፍዑል ቢሁ ዶሚር ሲሆን ማን ጋር ይያያዛል ብለናል። ፋኢሉ ላይ ይመጣና ይለጠፋል። ፋኢሉ ወደ ኋላ ይቀራል። ሸገለተና አምዋሉና እንዳለው ማለት ነው። የዛ አይነት ኢራው ነው እኮ ضربك زيد ضربك زيد ضرب فعل ماضي مبني على الفتح الكاف في محل نصب مبني على الفتح مفعول به مقدم. محمد فاعل مرفوع علامة رفعه ضمة ظاهرة في آخره بمعنى ضربك محمد كاف مفعول به ነው የምትሉት ስም ነው እንደ መፍዑል به ነው ይላል። في محل نصب مبني على الفتح ነው የምትለው في محل نصب ግልጽ ነው። ተግባብተናል። ضربك وضربك محمد ضربك محمد ضرب
فعل ماضي كي مبني على الكسر في محل نصب مفعول به تلوال محمد فاعل مرفوع علامة رفعه ضمة ظاهرة في آخره وضربكما زيد عليك زيد متاچو ضرب فعل ماضي على كافو من دون مهنه مفعول به في محل نصب مبني على الضم هنا الميم للعمادنا الالف علامة التثنية مرقت واستعلمنا زي محمد فاعل مرفوع علامة رفعه ضمة ظاهرة في آخره تيرادنا ضربكما አሁን ካፏን መፍዑል ቢህ ያላችሁ ነው እንዳለ ኺጣቡ እነዚህን ካፎቹን ነው መፍዑል ቢህ ያላችሁ የምትሄዱት ሃኡን ነው መፍዑል ቢህ ያላችሁ ሌላው ዓላመተል ጀምዕ ወዓላመተት ተስኒያ ወይ ዒማድ እየሆኑ ነው የሚሄዱላችሁ በዚህ ላይ ነው አለል ቀውል ራጅህ የምትወስዱት ምን في محل نصب مبني على الفتح تلوتالو فتح ሆኖልኛል አይደለም ወይ ለምን ያው ራሱ ፈታ አለለው ማይ አትበሉ ያርፈን እንትን ሲፋ ስለያዘ አንድ በመሆን ስም ቢሆንም እንኳን መብነይ ነው በስ ቢና ነው የሚይዘው ያገኘውን ሐረካ ብታገኝ ዶም ሆኖ መጥቶ የረፍዕ ቢሆን የምትቀደረው ተቅዲር ይሄ ዶም የራሱ ነው ሌላ ነው ዶረብቱ ስትላሁን ቱ ያለችዋ ዶረብቱ ያለችዋ ታዋ ምንድነው ፋይል ናት አይደል ፋይል መርፎ ነው ብለህ وعلامة رفعه ضمة ظاهرة እንዳትላል ዶረብቱ ያለው ይቺ መብነይ ያለበው ብለህ ነው የምታል ፈተናት ነው ገብቶኛል ለማንኛውም ተግባብተናል አይደል እሺ እና ይቀጥልና ضربكما وضربكم ضربكم ضرب فعل ماضي مبني على الفتح الكاف مبني على الضم في محل نصب مفعول به الميم علامة الجمع علامة للجمع ما شاء الله محمد فاعل مرفوع علامة رفعه ضمة ظاهرة في آخره الآية وضربكن زيد أو محمد وضربكن محمد ضرب فعل ماضي مبني على الفتح الكاف مبني على الضم في محل نصب مفعول به ماشي والنون علامة للتأنيث ما شاء الله يا زيد فاعل انت متعلقها ماشي ضربه زيد ضرب في الماضي مبني على الفتح الهاء ضمير في محل نصب مفعول به مبني على الضم ضربه محمد فاعل مرفوع علامة رفعه ضمة ظاهرة في آخره حكمك قباتشه ملفلف كذا وضربها محمد متاتا ضرب في الماضي مبني على الفتح الهاء ضمير الغيب عنه في محل نصب مبني على السكون مفعول به ماذا ومحمد فاعل وضربهما ضرب في الماضي مبني على الفتح الهاء ضمير الغيب عنه هذا في محل نصب مبني على الضم الميم للعماد الالف علامة للتثنية وضربهم محمد ضرب في الماضي مبني على الفتح الهاء ضمير مبني على الضم في محل نصب مفعول به الميم علامة للجمع محمد فاعل لا تشتت وضربهن ضرب في الماضي مبني على الفتح الهاء مبني على الضم في محل نصب ماشي ያው ضمير የሚለውን አትዘንጉት ያለፍን ብንሄድ ማለት ነው እየዘለነው ወንኑ علامة للجمع በቃ እነዚህ ናቸው ያሁን ضميሮቹ እንዳለ መፍዑል ቢህ እየሆነ የመጡት ሙተሲል ናቸው ቀድሞም አልመጡም ዶሚረ ሙተሲል የሚባለውንና ሙንፈሲል የሚባለውን የምንለይበት ነገር አለ ምንድነው የምንለይበት ዶሚረ ሙተሲል የሚባለው ነገር መጀመሪያ ሆኖ አይመጣም መጀመሪያ ያዕረፍተ ነገር መጀመሪያ ሆኖ አይመጣም ከኢላም በኋላ አይመጣም
ከኢላም በኋላ አይመጣም ማንም እንለው ማለት ነው የትኛው ضميرا متصل ما لا يبتدئ به الكلام ولا يصح وقوعه بعد الا في الاختيار ማለት ነው በዚህ ላይ ሆነ ኢላ እንትን ሆነ አይመጣም በስድ ጽሁፍ ምናምን ላይ ከኢላ በኋላ አይመጣም ሙንፈሲል የሚባለው ደግሞ አረፍተ ነገር መጀመሪያም ይሆናል ከኢላም በኋላ ይመጣል ከኢላም በኋላ ስትናገር ከኢላ ኢላ ኢያሁ ኢላ ኢያከ ኢላ እያልክ ትናገራለህ የሚመጣው ማለት ነው አሁን ወደ ሙንፈሲል ልሄድ ነው ሙተሲሉ ተግባብተናል ሙተሲሉ ተግባብተናል እሺ ሙንፈሲሉን እንየው ሙንፈሲሉ ደግሞ የአረፍተ ነገር መጀመሪያም ሆኖ ይመጣል ከኢላም በኋላ ይመጣል ባይሆን ይህ አመጣጡና ይህ ከነወኑ ከምን ጋር የተያዘ ነው ምንድናት ቃሏ ብለህ ከተናገርክ ምንን ይመስል ነው ኢያ የምትለዋን ኢያሁ ኢያሁማ ኢያሁም እያልክ የምትሄደው ነው ይሄንኛውን እኮ ኢዕራቡን ጨረስን የዛንኛውን ጨርሰናል ተጋብተናል አይደል والمنفصل منفصل 12 لفظا 12 ነው ይሄም 12 ነው ከ14 ወደ 12 አወርደናል የሚመሳሰሉትን ዶረበሁማ ያለውን አሁን ሁለት ጊዜ አጣርም የወንዶቹ ዶረበሁማ አለ የሴቶቹ ዶረበሁማ አለ አይደል ዶረበኩማ የሚልም አለ ዶረበኩማ ሁለቱን ወንዶች ዶረበኩማ ሁለቱን ሴቶች ይሄን እንዳንድ አድርገህ ነው የምትወስደው ለዚህ ነው አንዳንድ የተቀነሰው ከዶረበኩማ አንዱ ተቀንሷል ከዶረበሁማ አንዱ ተቀንሷል ከ14ቱ ሁለት ተቀንሷል 12ቱ መጣ ማለት ነው ተመሳሳይ ስለሆነ የወንዶቹን ዶረበኩማ ለብቻ የሴቶቹን ዶረበኩማ ለብቻ ብታአርበው አንድ አይነት ነው ነገር የለውም ተዋባናል በዛ ነው 12 የሆነ እሺ ሙንፈሲሉን ነኝ ሙንፈሲል ደግሞ ወሄ ኢያ ናት ኢያ የምትለው ሙራዲፈቱ ቢልያ ያው ሙርደፋ ቢልያ للمتكلم وحده ሙርደፋ ቢልያ ያ አስከተለን እናመጣባታለን ኢያይ እሺ ለምሳሌ እንሂድ አይው ኢያሁ ኢያሁማ ኢያሁም ኢያሃ ኢያሁማ ኢያሁነ ኢያከ ኢያኩማ ኢያኩም ኢያኪ ኢያኩማ ኢያኩነ ኢያዬ ኢያና ሸውሴን እንደዛ ነው ኢያዬ ኢያና ኢያ ያለቻውን ይወስዱና ምን ያደርጋሉ መሰለ ቆይ እንበልና እዚህ ላይ አሁን መፍዑል ቢሆን የሚወድቀው እንደ ዶሚር የሚታየው ማንኛው ሆነ የሙንፈሲል የምንለው ለሚለው የወሰዱት እንትን ነው ኢያ የምትለዋን ነው የወሰዱት ኢያ የምትለዋን አትምትሆነው ወሰሒሁ አን الضمير هو ኢያ ናት ኢያ የሁ ከኪ ኩማ የሚለው እነዚህ የኺጣብ የገይባ የተከሉም መግለጫ ናቸው ዶሚሩ የቱ ነው ከተባልክ ኢያ ያለችው ናት አሉ አለል ቀውል الراجح የሄዱት ይሄንን ነው ሁሉም ነው የሚላለ አይደለም እነዛኞቹ ናቸው ኢያ ደጋፊ ሆና ናት የመጣችው የሚል መዝሐብ አለ ኢያ ያለው ደጋፊ ነው ረዳት ነው ኢያዬ ስትል ያዋ ናት መፍዑል ቢሆን የመጣችው ኢያ የምትለዋ ደጋፊ ናት ብለው ያላሉ እንደ ከቨር መጠቀሚያ ልብስ ማለት ነው እነሱ በይ ደግሞ ይሄንን የመረጡት የትኛውን ኢያ ነው ዶሚሩ ትክክለኛው እንደውም እነካፍ እነሃ እነያ እነዛ እና ኢያና ስትል እነኑን እነዚህ የተከሉም የገይባ የኺጣብ መገለጫ ናቸው ዶሚሩ ትክክለኛው ኢያ ነው ብለው ወስተዋል ይሄንን ሲቦይ ናቸው ያሉት ኢብኑ ሂሻም ሙግኒ አልለቢባቸው ላይ ይሄንን ተከተለዋል በከዳሊከ صاحب الخضار ولا هدل በዙ ላይ ነው የሄዱት ሌሎችም እንዳለ አብዛኛው ሊቅ ማለት ነው እዚህ ላይ ነው የሄዱት በቃ የሚያስከድም ይሄ ነው ደስ ይላል ከዚህ ውጭ ያለውና አይደለም ዶሚሩ ያ ነው ዶሚሩ ይሄ ነው ብለህ መጨቃጨቅ ላይ አንፋ لا يضر جهله በቃ መፍዑል ቢህ የቱ ነው እዚህ ውስጥ መሰነጣጠቅ እሱ መፍዑል ቢህ መሆኑን ካወቅክ በኋላ ይሄ ነው ዒልሙ ይሄ ነው መፍዑል ቢህ ኢያከ የሚለው የመፍዑል ቢህ ዶሚር ነው ብለህ ተረዳ ይሄን ከተረዳ በኋላ ካፋናት መፍዑል ቢህ ኢያናት ናት ምናምን አይ ሁሉም ባንድ ላይ ነው የመጨረሻው ናት እየተባለ የሚመጣው ኺላፍ እንብዛም የሚያደም አይደለም ይሄ እንብዛም አይደለም ኢያከ ያለው ምንድነው ተብሏል ضمير مفعول به ተብሏል አይደል على القول الراجح الصحيح ያዝና ምንን ኢያ የምትለው ናት ሌሎቹ ከኢያ በኋላ ያሉት ተቀጽላዎች ምንድናቸው ገይባን ኺጣብን የሚጠቁ ለምሳሌ ኢያሁ አልኩኝ ዶሚሩ የቱ ነው ኢያ የምታርብ ይያለ ከያለውሳ ኢያሁ ስንል ሁ ያለውሳ ثم ضمير الغيبان
ትክክለኛው ኢዕራብን የሚያስተናግደው እንትን የምትለው መፍዑል ቢህ ضمير አድርገህ የምትወስደው ይሄ ነው والصحيح ان الضمير هو ايا ይችናት ይላሉ እነዛ ፋኢሉ ላይ ያለውን አምጥተው ነው ضمير እያልን ያንን ስለነበረ ይሄድ ነው ማለት ነው ምኖቹ እነሱን ታኮ ይሄ እያ የሚለው ሃኡ ሲመጣለት የገይባ ضمير ታደርጋለህ ካፉ ሲመጣለት የኺጣብ ታደርጋለህ ኺጣብነትንና ገይባን ጠቋሚ ናቸው እነ ሃ እነ ያ እነ ሃ እነ ካፍ ኺጣብነትን ይጠቁማል ትክክለኛ ضميሩ ተነጥሎ ከወጣ ሃኡና ካፉ አይደለም ያ ሃ እና ካፍ የሚባለው ራቁቱን አይመጣም አሱ ضمير ሆኖ እሱ ተገንጥሎ ይወጣል አይባልም ስለዚህ ትክክለኛዋ ተገንጥላ የወጣችው ወይንም ደግሞ ሙንፈሲል ተብላ ضميርነትን አቅም የምትይዘው እያናል እነዛስ ገይባነትንና ኺጣብነትን ጠቋሚ ብቻ ናቸው ይያሉ ነው እኮ ዘኩን ዶረባሁ ስንላው መፍዑል ቢህ ሆኖ ሲመጣ ضمير ሙተሲል ላይ ሁ ነው አይደል የመጣው ሃውን እኮ ነው መፍዑል ቢህ ይያልክ ضمير ነው መፍዑል ቢህ ነው في محل نسب ምን ይያልኩም ይያልክ የነበርከው ሃኡን ነው ተገንጥሎ ግን አይወጣም እሱ ሙንፈሲል አይሆንም አዎ ሙንፈሲል ካልሆነ ሙንፈሲል ማድረጊያ እስኪ እንገንጥልና እናቁመው ለጣፍ ይፈልጋል ምን እያ ይፈልጋል አዎ ስለዚህ ضميራችን የቱ ነው አሉ ካፉና ሃኡ ነው እያ ደጋፊ ናት አሉ አንዱ መዝሐብ እኮ ይሄንን እኮ ይዘው ነው እዛ ቅድም ስንለጥፈው የነበረውን ሃ ገንጥለን አመጣ ነው ለብቻው መቆም ስለማይችል እያን ጨመርነለት እያ ደጋፊ እንጂ ሌላ አይደለችም አሉ እነዚህኞቹ ደግሞ መጀመሪያ መገንጠል አይቻልም ያንኛው ሙተሲል ነው እዛው ሙተሲልነት ብቻ ነው የሚሰራው አሁን ገንጥለን የምንሰራው ያንን ሃ እና ያንን ካፍ አይደለም የራሱ ሙንፈሲል አለው ضمير ራሱን የሚጠቁም ምንድነው እሱ እያ ታዲያ እያ ላይ እያሁ እያከስል ምንድነው ካፉና ሃው ይሄ ኺጣብነትንና ምንን ጠቋሚ ነው ገይባነትን ጠቋሚ ብቻ ነው ضميሩ እያሉ ያንኛው እንደ ضمير አይደለም ሙንፈሲል አድርገህ የምታመጣው አይደል ضمير ራሱ አትለው ኺጣብን ጠቋሚ ብለህ ነው የምትናገረው ተቀጥሎ ግን ስታገኘው ضربه ሃኡ ምንድነው ضمير ብለህ ነው እዛ የምታዓርበው በضمير ነው ስም ነው እያሁ ስትል ደግሞ እያ ላይ ሃኡ እያሁ ያለው ይሄ ሃ ደግሞ ምንድነው የምትለው ገይባን ጠቋሚ ነው የምትለው ضميሩማ እያ ነው አልክ እኮ አለል ቀውል الصحيح ሌሎቹ ضمير የሚሉ አሉ አልኩኝ አይደል ማንን ሃኡን ካፉን ያኡን ኑኑን ضميር ይሉና እያን ደጋፊ ያደርጋሉ አልኩ አንድ ይሄ ነው እነሲበው የሄዱበት ደግሞ ያ ضمير ተገንጥሎ መጣ አትበል እዶረቡሁ ላይ ያገኘውን ሃ አይደለም እዚህ ያስቀመጥከው ይሄ ሌላ ነው ስለዚህ ምንድነው ضميሩ እያ ነው ضميሩ እና እያሁ እያከ እያኩማ እያልን ካፍስ እና ይሄን ሁሉ ማአት ካፍ ታዲያ ለምንድን ነው ያመጣ ነው ኺጣብ ጠቋሚ ነው ضميሩ እያ ነው ይያል የሚገርም ይሄ ተገንጥሎ ለብቻው ይቆማል ከኢላም በኋላ ታመጣዋለህ እያዬ አጣዐ ተላሚዙ እያከ ነዕቡዱ ወእያከ ነስተዒን እያከ ነዕቡዱ እያከ ያለው ምንድነው መፍዑል ቢህ ነው ሙቀደም ነዕቡዱ ያለው ደግሞ ምንድነው ፊዕል ፋኢል ነው እኛ እንገዛለን ነው ማንን እያከ አንተኑ ብቻ እያከ ያው ምን ሆነ ማለት ነው መፍዑል ቢህ በضمير የመጣ መፍዑል ቢህ ትለዋለህ በضمير ሙንፈሲል የመጣ አትላለ ግልጽ ነው አይደል እያዬ አጣዐ ተላሚዙ እኔን ብቻ ባይሆን ያው እንትን የሚባለው ነገር ይመጣላችኋል ምን የሚባለው ይመጣል ያው ሐስር የሚባለው ነገር ይመጣል መፍዑል ቢህ ቀድሞ ሲመጣ ከኋላ ካደረከው እኮ ይቀጠላል እኮና ነው አይው ቀድመ ስታመጣ አሁን ለሐስሩ ስትል ነው እያከ ቀድሞ የመጣው ያለ እያከ መፍዑል ቢህም ታመጣዋለህ ነዕቡዱ ከብለህ እኮ በضمير ሙተሲል እኮ መግለጽ ትችላለህ በضمير ሙተሲል እንዴት ነዕቡዱከ እያከ ያለው እኮ እያ ያለው እንደገና ካፉ ኺጣብን ይጠቁማል እያ ضمير ነው አለ ሁለቱን አንድ ላይ ያመጣህና ምን አድርካቸው መፍዑል ቢህ አድርጋህ አስቀመጥክ አይደል እንዴ ለምን መቀጠል ከተቻለ በአንድ ፊደል ትገልጸዋለህ በካፋ ብቻ ነዕቡዱከ ወነስተዒኑከ በሚለው ብቻ ተዘጋው ነበር እያን ምን አለፋኝ ካልክ ምን አለ ሐስር እንፈልጋለን ለሐስር ነው አዎ ፊዕልና ፋኢልን ደግሞ ضمير ይሄ ነጠላ ضمير የምትለው ሙተሲሉ አይመጣልህም ከፊት የግድ ትገነጥልና በምን ታደርገዋለህ በሙንፈሲል ታደርገዋለህ ለዚህ ሲባል ነው ተቆባናል
ቀድመህ ነው የምታመጣው ቀድመህ ታመጣዋለህ ከመጨረሻማ ካመጣው ጸዳ ምንም አያስፈልግህም ዶሚር ሙተሲልን ትጠቀማለህ ማለት ነው ግልጽ ነው አይደል አሁን ከዛም በኩል ብናደርገው ነዕቡዱ ኢያካ ይባልም እኮ ነዕቡዱ ኢያካ ይባልም ለምን ተፈስለዋለህ ነዕቡዱከ በዶሚር ሙንፈሲል ዶሚር ሙተሲል እየቻልክ ሙንፈሲል ትጠቀማለህ ከሙንፈሲልና ከሙተሲል ቁጥሩ የማን ይበዛል የሙንፈሲሉ ይበዛል ኢያ የሚል ጨምረህበታል ያንኛውሳ ነዕቡዱከ ብቻ እኮ ነው አይ ፈስል አድርገን እናመጣዋለን ለምን ከፊት ስታመጣው ደግሞ ያቺ ሙተሲሉ አትመጣለህ ስለዚህ የግድ ሙንፈሲል ትገባለህ ሙንፈሲል ከገባህ ደግሞ የምታገኘው ጥቅም አለ ምን ሐስር ካንተ ውጭ አንገዛም ኢያከ ነዕቡዱ ግልጽ ነው አይደል ነዚህ ይጠቅማልና አለበዛ ዶሚር ሙተሲል እያለ ዶሚር ሙንፈሲል ላይ መሄድ እንትን ያደርጋል ይከብዳል እኮ ይሄንኛው ብዙ ፊደል እኮ ነው ኢያከ ወደ 4 5 ምናምን ፊደል እኮ አልገባችሁ መሰለኝ ይሄ ነገር ኢያከ ነዕቡዱ እስኪ አርቡት እንዲገባችሁ ኢያ ضمير منفصل مبني على السكون في محل نصب الكاف حرف ولا محل له من الاعراب لمن حرف الخطاب ነው خطاب ነው የሚጠቁመን ضمير ያ ነው ብለናል ይሄም ضمير እንዳትሉ ብያለሁኝ ለቀላቀሉ እዛኛው ላይ ቢሆን ኖሮ ضربك ضربه ስንል ضمير እያልን ነው የምናعرበው እያ ጋር ስታገናኘው ضمير ብለህ እንዳትሄድ حرف ነው لا محل له من الاعراب ፍዝዝ አትበሉ ስነግራችሁ እሺ ኢያከ ኢያ ያለው ምንድነው አለ ضمير منفصل ነው في محل نصب مبني على السكون ኢያ አሊፍ አለች እሷን ነው የምታየው مبني على السكون ያልከው ዘር الكاف ምንድነው حرف الخطاب ነው لا محل له من الاعراب نعبد ይሄ فعل فاعل ነው فعل فاعل ነው ይከብድ ይሆን እንደ ይሄ ነገር እሺ እስኪ ባንድ አረፍተ ነገር እንጨርሰው እያዬ አጧዓኒ ተላሚዙ እያዬ አጧዓኒ ተላሚዙ እያና አጧዓት ተላሚዙ እያና አጧዓት ተላሚዙ እያሁ አጧዓት ተላሚዙ እያሁማ አጧዓት ተላሚዙ እያልክ ተከተላለህ እያ ያለው ላይ እኮ እንዲሰራላችሁ ብዬ እኮ ነው ለምሳሌ እስኪ እያሁን እንጀምር እያሁ አጧዓት ተላሚዙ ምንድነው አጧዓ ተላሚዙ ከኮ ነበር ተማሪዎችህ ይሻሉህ ነበር አይደል ተማሪዎች ነገር ግን እያሁ አጧዓት ተላሚዙ ስንል እሱም ብቻ ተማሪዎቹ ይሻሉ እያ የምትለዋን ያመጣናት ሙንፈሲል የምንጠቀመው እንደዚህ አይነት ማዕና ስናገኝ ነው ወይም ደግሞ ማአጧዓት ተላሚዙ ኢላ ኢያሁ ካልክ ከኋላ ብታመጣውም ኢላ መካከል ላይ ካስገባው ይሄም አለ ለማንኛውም በዚህ ሂድልኝማ መጀመሪያ ከኢላም በኋላ ይመጣል ብለናል አይደል ዶሚር ሙንፈሲል አዎ በዛም እንመጣለን ይሄን ያዝልኝማ እሺ በዚሁ እንትኑን እንጨርሰው ኢያከ ወኢያሁ አጧዓት ተላሚዙ ኢያሁ ያለው ምንድነው إيا ضمير منفصل في محل نصب مبني على السكون الهاء ضمير أنلم حرف الخطاب لا محل له لا محل له من الإعراب مبني لا محل له ضمير አይደለም ضمير እንዳትሉ ضميሩ إيا ብለን ያረም ሁለተኛ እንደገና ሌላ ضمير እንዳትሉ ተናገርኩኝ ይሄንን ኢያ ዶሚር ነው ካልክ በኋላ ኢያሁ እንደገና ሃኡ ሌላ ዶሚር አትበል ሁለት ዶሚር ደበላ አምጥተ ምን ልትለው ነው አንድ ዶሚር እንዳትሉ ተናግሬያለሁ ይሄን እገርፋለሁ አለ በዛ አልኩኝ እንደኔ በሉ አልኩ በሉ ብያችሁ ከሆነ ተሳስቻለሁኝ አርሙት
እኮ ኺጧብነትን እንትንነትን የሚጠቁሙ እኮ ናቸው አሉ ገይባነትን የሚጠቁሙ ኺጧብ ነው ያልኩት ገይባነትን የሚጠቁም በሉት ሀ ነው እሺ እያሁ አጧዐ ተላሚዙ እያሁማ አጧዐ ተላሚዙ እያሁማ እያ ነው ዶሚሩ መብኒ ያለ ሱኩን ትሉታላችሁ ሃኡ ምንድነው የሚሆነው ሃኡ እንትን ነው የሚጠቁመን ገይባን ነው የሚጠቁመው ሚሙ ለዒማድ ነው አሊፏ ለተስኒያ ናት ለዛ ብለህ ነው የምትሰጠው እያሁም አጧዐ ተላሚዙ እያሁም እያ ضمير ልናደርገው መብኒ ያለ ሱኩን በሉት አልሃኡ ገይባን ነው የሚጠቁመው አልሚሙ እሱም አላመተል ጀምዕ ነው በቃ ማለት ነው እነዚህ ላ መሐል የላቸውም ለኢዕራብ ضمير ካደረክ ስም ይሆናል في محل كذا እያልክ መብኒ ያለ ከዛ ተላለ حرف ከሆነ لا محل له من الإعراب ይሄንን ያዝ حرف ነው ከተባልክ لا محل له من الإعراب በቃ መብኒ ነው لا محل له من መብኒ لا محل له لا محل له እያልክ ትላለህ ማለት ነው እሺ እያሃ አጧዐ ተላሚዙ እያ መብኒ ያለ ሱኩን ልትሉት ነው አይደል ከኋላ ضمير منفصل ሃኡ ምንድነው حرف الخطاب حرف الغيبة ماشي من يا السكون لا محل له من الإعراب لا محل له من الإعراب ايش اياهما انا اسلفنا لا اياهن اطاع التلاميذ ايا ضمير منفصل مبني على السكون هاء غيبان نون علامة الجمع التالي اياك اطاع التلاميذ ايا ضمير منفصل مبني على اسم في محل نصب الكاف حرف الخطاب كوبس حرف الخطاب من لتلوت ነው لا مبني على الفتح لا محل له من الاعراب እሺ እያኩማ ከዚህ በኋላ ዝም ብላችሁ ንገሩኝ እያኩማ ያው ምን እንዳልኩ ወስዳችሁ እያኩማ አጧዐ ተላሚዙ እያኩማ አጧዐ ተላሚዙ እያኪ አጧዐ ተላሚዙ እያልኩ ልጨርሰው ነው ፊዕል ፋይል አለው ለማንኛውም መፍዑል ቢህ ብላችሁ ነው የምትይዙልኝ ዶሜሩ ይሄን ካዛችሁ ሌላ ቦታ ሲመጣ ሲቀጠል እኮ ታደርጉታላችሁ ችግር የለም እሺ እያኩም እያ في محل نصب ምን ያለ እሺ الكاف حرف الخطاب مبني على الضم لا محل له من الاعراب الميم علامة الجمع ايش اياكي الكي حرف الخطاب لا محل له من الاعراب مبني على الكسر لا محل له من الاعراب اياكما ماشي كافو حرف الخطاب كما ميمو عماد ما سن الفا تسنيه علامه التسنيه كان اياكن اطاع التلاميذ اياكن ايا ነው ضميراችን አይደል مبني على السكون في محل نصب ተናላችሁ ካፉ حرف الخطاب ታደርጋላችሁ ኩነ ኑኑ علامه الجمع ታደርግ እያዬ አጧዐኒ التلاميذ እያዬ አጧዐ التلاميذ እያለው مبني على السكون في محل نصب ضمير الصنع ضمير منفصل في محل نصب مبني على السكون الياء حرف التكلم حرف للتكلم لا محل له من الاعراب ايانا اطاع التلاميذ ايا ستل ምንድነው ضمير منفصل مبني على السكون في محل نصب نا يا علامة التكلم لا محل له من الإعراب إيانا أطاع التلاميذ قالوا لهم أطاع فعل ماضي ነው التلاميذ فاعل مرفوع ነው علامة رفعه ضمة ظاهرة ይሄ مفعول مقدم ታደርጉታላችሁ ስለዚህ በእየ የሚመጣ مفعول مقدم እያደረክ ነው የምታመጣው አንድ ቃዒዳ ስማኝ ሁለተኛ ቃዒዳ ከኢላ በኋላ ይመጣል እንዴት ما أطاع التلاميذ إلا إياك አልኩኝ አሁን እያ ለምን ከፊት አልመጣም ከፊልና ከፋኢል በፊት ሲመጣ ነው እያ ضمير الفصل አድርገምና ከኢላም በኋላ ይመጣል ما أطاع التلاميذ إلا إياك ما أطاع التلاميذ أطاع في الماضي ما حرف النفي أطاع في الماضي التلاميذ فاعل مرفوع
إلا هي حرف الاستثناءات مفرغ عمل لها إياك ضمير منفصل لهون معناته مستثنى ነው ከዚህ ወጣ እሺ إلا إياك ካፉም حرف الخطاب ነው ተባብለናል በዚህም ተሄድበታል مع طاعة التلاميذ إلا إياه مع طاعة التلاميذ إلا إياهما مع طاعة التلاميذ إلا إياهم مع طاعة التلاميذ إلا إياها مع طاعة التلاميذ إلا إياه إلا إياهما إلا إياهن إلا إياك إلا إياكما إلا إياكم إلا إياك إلا إياكما إلا إياكن إلا إياي إلا إيانا أيهونا ለማለት ነው ይሄንን ጨረስን መሰለኝ ግልጽ ነው አይደል አብሽሩ ይገባችኋል ኢንሻአላህ ዘና አብላችሁ ቁርታ